ሰላም አቢሲኒያ ትሬደርስ እንዴት አመሻችሁ? አማን ነው ሁሉ ሰላም? እንዴት ናችሁ? አለን። ትንሽ ሁለት ሶስት ቀን አክቲቭ አልነበርኩም። ከረንትሊ ማርኬቱም እንደምታዩት በጣም ደባሪ አይነት ፕራይስ አክሽን እያሳየ ነው ያለው። እንጃ ለኔ ይሆናል ሌሎቻችሁ ምቹ ሊሆን ይችላል፣ ግን ለኔ በጣም ምንም ክሊር የሆነ ነገር እየሰጠኝ አይደለም። ዚስ ፓስት ዊክ ደግሞ በጣም ወረስት ሆኗል። ክሊርሊ ማርኬቱ ምን እንደፈለገ አይደንቲፋይ ማድረግ ያቃተኝ ነው። ሲኩዌንስም ምንም ቤዝ አይሆንም። የቆየ ሲኩዌንስን ዲስኳሊፋይ ያደረገውን ሲኩዌንስ ድጋሚ ሪአክቲቭ እያደረገ የሄደ ነው። የቆየውን ሲኩዌንስ ኦቨር ኤክስቴንድ አድርጎ ዲአክቲቬት አድርጎ ደግሞ ድጋሚ የሴሉን ዲአክቲቭ አድርጎ የባዩን አክቲቭ እያደረገ እየሄደ ነው። ትንሽ ባያዞቹ ግራ ነው የሚያጋቡት። የሆነ ክሊር የሆነ ስትራክቸር እያሳየን አይደለም። እስቲ አንዳንድ ሳይቶች ልስጣችሁና ያው ከመሸመጥቻለሁ እንግዲህ ለማየት እንሞክር። እንደምናየው መንዝሊ በምናይበት ጊዜ ፕራይስ በጣም ከማርች ጀምሮ እየወረደ ነበር። እንደምታዩት ማርች በጣም ወርዷል። ከዛ ወደ ድጋሜ ተመልሶ አፕሪል ላይ ያው ድጋሜ እቺንም አፕዴት ባያረጋት ቺሎዋችን አፕዴት ባያረጋት ግን እዚህ ነበረ። ሜይ ላይ ደግሞ ሴም ነገር አለ። ከዛ ጁን ላይ ደግሞ ትልቅ ኢንፎርሜሽን የሰጠን ጁን ነው ወደ ሴል ክሊር ይመጣል የሚል ኢንዲኬሽን የሰጠን እሱ ነው። ለምን ሪሰንት ሎዋች ነበረች፣ እሷን በቦዲ ብሬክ ስላደረገ በጣም ክሊር የሆነ ኮንፎርሜሽን ነበር። ግን ይሄን በሚሰራበት ጊዜ ያው ቀጥታ እንዲወርድ እንደዚህ አንጠብቅም። የሆነ ኮሬክሽን ሰርቶ ነው የሚወርደው። ያው ፕራይሱ እንደዛ ነው መሄድ ያለበት ኦብቪየስሊ። እንደምናየው ግን አሁን ዲስ መንዝ በጣም ኢንገልፍ እያደረገ እየመጣ ነው። ግን እስኪ ድረስ ከሚመጣው የሚለውን ነገር በጣም ባያሱ ከባድ ነው። ለምን በአንድ እቺን ሁለት ሶስት ቀን ላስቲካ ጀምሮ ወደ 3000 ፒፕስ ምናምን ነው በጣም ፑሽ እያደረገ ያለው። በጣም ብዙ ነው ማለት ነው። ያው ከረንትሊ አትሊስት ኒረስት ኮሬክሽን ብለን የምናያት እቺኛዋ ሌቭል ነች። እንደምታዩት እቺኛዋ ሌቭል ነች። እሷ ሌቭል ላይ ደግሞ ሲኩዌንስ ሌላ አለ። እንደምታዩት እዚህ ጋር ሲኩዌንስ ሌላ አለ። እቺን ሲኩዌንስ አብሮ ሪች አድርጎ ወደ ሴል የምናይበት የነበረው የተባባለው ይሄኛው ሲኩዌንስ ነበረ። አሁን ክሊርሊ ወደ ላይ ሄዷል። ምን እንደሚያሳይ እንዳለ ወደ ሎወር ታይም ፍሬም ጠጋ እያልን ለማየት ሙከራ እናድርግ። ዊክሊ ላይም በምናይበት ጊዜ እንደምታዩት ነው። ቆይቻለሁ ይሄን ነገር ከጻፍኩት ይመስለኛል። ሲንስ ዘ ሮለር ፕሮሲድ ፕሮቴክትድ ቢ strong area but this week prices pushing down side breaking the previous lower low creating break of structure to be the sequence active price should cross below this level ብዬ ነበረች ሌቭል እና ክሊርሊ ፕራይስ ደግሞ እዚህ አካባቢኛው ካንድ ላይ ክሮስ አድርጎልን ነበረ። ክሮስ አድርጎልን ድጋሜ የሚቀጥለው 3-4 ሳምንቶች ቆንጆ ክሮስ አድርጎ በቃ ክሊር ኢንዲኬሽን ነበረ እዚህ ድረስ ሊሰጠን የፈለገው። ከዛ አሁን እንደምታዩት ሜጀርም ማይነርም ሃያዎችን በጣም ቡሊሽሊ ብሬክ እያደረገ ነው። አሁን ላስት ዊክ በምታዩትበት ጊዜ በጣም ኢምፐልሲቭሊ ነው የወጣው። ኦልሞስት ወደ 3400 ፒፕስ አካባቢ ነው የሄደው። ከዛ አሁንም ከዚሁ ቀጥሏል። አትሊስት ከዚህ አሁን ኤሪያ ይሄን ሃይ አፕዴት ሳያደርግ የሚመለስ ከሆነ ስቲል ሲኩዌንሳችን ጥሩና አክሰፕተብል የሆነ ሲኩዌንስ ይሆናል ማለት ነው። ስቲል ሎወር ታይም ፍሬም ላይ ወረደ እናየዋለን። ስቲል ምን ጠብቅ ይሆናል። ግን እቺን ሃይ አፕዴት አድርጎ ዲስ ዊክ ከሆነ ያ ሴል ሲኩዌንሳችን ኮምፕሊትሊ ዲስኳሊፋይ ይሆናል ማለት። እቺን ሃይ ፕሮቴክት ማድረግ አለባት። ቦዲ ክሎዝ አብሶ ጭራሽ አንፈልግም። ቦዲ ክሎዝ ካሳየ በቃ ኦብቪየስሊ እንደዚህ አይነት ሲኩዌንስ እየሰራ ነው ያለው ማለት ነው። ገብቷችኋል? አሁን ግን እቺን ግን ሎ ሃይዋን ፕሮቴክት እስካደረገ ድረስ እዚህ ጋርም ትልቅ ጋፕ ፈጥሮ ስላለፈ ቆንጆ ሴሎች የምናይ ይሆናል በካሚንግ ዴይስ ማለት ነው። እሺ ዴይሊ ላይ በምናይበት ጊዜም እንደምታየው ኢምፐልሲቭሊ እየወጣ ነው። በጣም የወጣው ደግሞ ሮብ ዕለት ነበረ። ኒውስ ነበረ አይ ቲንክ
ከዛ ዓርብ ዕለትም ደግሞ ኢንኤፍፒ ነበረ በደንብ ወጣ። ሁለቱ ዊኮች ያው ካቼብል ለመባል ያው እንትን ይላል። ለምን ብትሉ አሁን ለምሳሌ እዚህ ጋር ሲምፕሊ በምናይበት ጊዜ ቺን ሲኩዌንሱ ላይ ዴይሊ ላይ ሪሰንት ሎዋች ናት ብለን ብናይ እንደዚህ አይነት ሲኩዌንስ ልናይ እንችላለን። አሁን ሪች አውት ያደረገበት እዚህ ድረስ ሪች አውት ያደርጋል የሚል እንትን ይዘን የምናይበት ሁኔታ ይሆናል ማለት ነው። ቺኛውን የዲሊዋ አፕዴት ትደረጋለች እንደዚህ አካባቢ ትሆናለች ማለት ነው። አሁን ኦልሞስት 1.618ን ተች አድርጓታል። አሁን ይበቃዋል። ከዚህ ጀምሮ ወደዚህ ኤሪያ ከሄደ በጣም ክሬዚ ነው። ይህንን ለሃይ ቴክ ስለሚያደርገው ሲል ሴታፖችን የምናይበት ሲቹዌሽን አይኖርም ማለት ነው። ኮምፕሊትሊ በጣም ሪስኪ ነው የሚሆነው ማለት ነው። ስቲል ከዚህም ከቢዚም አዲስ ሲኩዌንስ ብናይበት አዲስ ሲኩዌንስ እሱንም ኦልሬዲ ፊኒሽ አድርጓል። ፊኒሽ ስላደረገ ቀጥታ ወደ ታች የምንጠብቅበት ኤሪያ ነው ማለት ነው። ከዚህ በኋላ በጣም ሴል የምንገባበት ኦፖርቹኒቲ ይኖራል ብዬ አስባለሁ። እንደምታዩት ለምን ምንም ኮሬክሽን ሌቭልም እየፈጠረ አይደለም። እቺንም ሃይ ዝም ብሎ ጥሏት ነው የሚሄደው። እንደምታዩት በጣም ትልቅ ጋፕ እየፈጠረ ነው። ከዚች እንኳን ሪሰንት ታይም የምትባለው አንቺን ሃይዋን እንኳን ኮሬክት አድርጎልን አይደለም የሚሄደው። እንደምታዩት ዝም ብሎ ነው እየወጣልን ያለው ነው። እንደ አንድ እንዲህ አይተነው እንደዚህ አይተነው ለመሄድ እንኳን እዚህ ድረስ ሁላ ስትረች አላረገልንም ማለት ነው። በቃ ዝም ብሎ ነው ጃምፕ አድርጎ እየሄደ ያለው። እንግዲህ ምናየው ይሆናል። ቴሌግራም ላይ አሁን ፖስት አድርጌላችኋለሁ። ፎር አወር ሲኩዌንስም ፊኒሽ አድርጓል። እንደምታዩት ወደ የተወሰነ ፒፕስ ይቀራል ብዬ ፖስት አድርጌላችሁ ነበረ። እሱንም ፉሊ ጨርሷል ማለት ነው። ስለዚህ እንደምታዩት ፉሊ ጨርሷል ማለት ነው። የዴሊዋንም ተች አድርጓታል። የዴሊዋን ሲኩዌንስ እቺ ነች። የዴሊያ ሲኩዌንስ እቺኛዋ ነች። እሷንም ተች አድርጎልናል። የፎር አወሩንም በደንብ ተች አድርጎልናል። እስከ 1.8% ድረስ ገብቶልናል ማለት ነው። ስለዚህ ከዚህ በኋላ ወደ ታች እያየን እንሄዳለን ማለት ነው። ዋን አወር ላይ በምናይበት ጊዜ የዋን አወር እንደነገርኳችሁ እንደምታዩት በጣም ስዊንግ ሴል የምናይበት ዋን አወር ላይ ነው ብለናል። እቺ ጋር ነበረች ቴክ ያደረግናት። እንደምታዩት 55% ላይ ነበረ ቴክ ያደረግናት። ግን አሁን ኮምፕሊትሊ እሷን በቃ ከጨዋታ አውጥቷት ሌላ ሃይ ክሬት አድርጎ ኦቨር ኤክስቴንድ አድርጓል። ስቲል ግን ይህ ማርኬት አክሰፕተብል ነው። ስቲል እንደነገርኳችሁ ነው። እቺኛዋን 100% ግን እንደምታዩት ኦልሞስት አሁን እየደረሰ ነው። 100% እንደሚታያችሁ ከሆነ አይ ዶንት ኖ እቺኛዋ 100%ቷ እቺ ማለት ነው ስቲል ደርሶባታል። እሷ ላይ ስማሽ ብሬክ አድርጎ ከሄደ እንደዚህ እናድርጋት። እንደምታዩት የተወሰነ ፒፕስ ነው የቀረው። 180 ፒፕስ አካባቢ ነው የቀረው። እሷን ስማሽ አድርጎት ከሄደ ቦዲ ክሎዝ ካሳየን ሃየር ታይም ፍሬም ላይ ደግሞ ይሄ ሴል ሲኩዌንስ ኮምፕሊትሊ ኢንቫሊድ ይሆናል ማለት ነው። አሁን ግን ከዚህ የምናይበት ሲቹዌሽን ነው። ለምታዩት ከረንትሊ ማርኬት ከተከፈተ ጀምሮ ዚስ ዊክ ዋን አወርም ፎር አወርም ብናያቸው ካንድሎቹ እዛው ኤሪያ ላይ ናቸው። እንደምታዩት ምንም ሙቪ እያሳዩን አይደለም። ወደ ላይም ወደ ታችም አንዲሲዥን ካንድሎች ናቸው ክሬት የተደረገሉ። አንዲሲዥን ካንድል ይባላሉ። ወደ ታችም ለመሄድ አልሞከረም፣ ወደ ላይም ለመሄድ አልሞከረም። አትሊስት እቺ ሌቭሎችን ተች ያደረገ የሚሄድበትን ነገር ሊፈጥር ይችላል ብዬ አስባለሁ። እንግዲህ ከዚህ አሁን ወደ ታች ሴሎችን የምናይበት ሲቹዌሽን ይኖራል። ግን ያው አክቲቭ እንዲያደርግልን እንጠብቃለን። አሁን ይሄንንም አክቲቭ እንዲያደርግልን ከፈለግን እችኛዋን ሌቭል ብሬክ እንፈልጋለን። ቦዲ ብሬክ አሳይቶን ቢሲ ሰጥቶን እዚሽ ጋር ታርጌት እናደርጋለን። ከዛ ደግሞ ድጋሜ ሆልድ ሲኩዌንስ እያለ እንደዚህ የምናይበት ሲኩዌንስ ይሆናል። ለይሄኛው የሴል ሲኩዌንሳችን አክቲቭ ከሆነ ማለት ነው። እንደምታዩት ትንሽ ዛሬ ሚስ ያደረግና ሴታፕ እቺ ነበረች። ያው ፒዲቪም ስለነበረ
ፐርፌክት ነበረች። እችኛዋን ቴክ የምናደርገው ቲቪ ብቻ መጠቀም ትንሽ ያው ብዙም ሪዝናብል ስላልመሰለኝ ነው። ለዛ ነው ቴክ ማድረግ ትንሽ ግራ ያጋባኝ። ብዙም ክሊር የሆነ ነገር እየሰጠኝ አልነበረም። ለዛ ነው እንደምታዩት እዚህ መጣ ደብሊውሲኤል አልሰጠም። እዚህ ጋር ደብሊውሲኤል ሰጥቶ አትሊስት የሐሙስ ዕለትን ምናምን ፒዲቪ ተጠቅሞ ድጋሜ ደግሞ ስትረች አድርጎ እንደዚህ የሚመጣ መስሎ ነበረ። ግን በዚሁ ነው ኢምፐልሲቭሊ እየወጣ የነበረው። እቺ አዲስ ሲኩዌንስ ክሬት ስለተደረገች ለምን ሲንስ ዲስ ሲ ኮምፕሊት ስላደረገ ወርዶ ሲመጣ አዲስ ሎዎችን እነዚህን ተጠቅመን ሌላ ሲኩዌንስ መፈለግ ስለምንችል ማለት ነው። ሌላ ብዙም ክሊር ሆነ ነገር የለም። እንደምታዩት ይጀምራል። አያችሁት? ይሄን ሲኩዌንስ አክቲቭ ያደርጋል። ከዛ ድጋሜ ሌላ ቢ ይሰጠናል፣ ኦቨር ኤክስቴንድ ያደርጋል። ከዛ ይመጣል ድጋሜ ትንሽ ይሰጠናል፣ ደግሞ የዚህን ደግሞ ድጋሜ ኦቨር ኤክስቴንድ ያደርጋል። ገባችሁ? አሁን ብሬክ ኢቭን በብሬክ ኢቭን የሚያደርግ ሴታፖች ናቸው። አሁን ይሄን የሰራ ይሄን ሰራ። ስለዚህ የቱ ጋር ነው የሚገባው የሚባለውን ነገር ለምታዩት። አሁን ደግሞ ይሄኛው አክቲቭ ለመሆን ድጋሜ መጥቶ ይሄኛውን ሃይ ብሬክ ማድረግ አለበት። ከዛ በኋላ እንደዚህ እዚች ጋር ኢንትሪ አትሊስት ወስደን እዚህኛው ድረስ ለማየት እንደዚህ አይነት ነገር ነው እየተፈጠረ ያለው። ስላይትሊ ትንሽ ዲሉዥናል የሆነ ማርኬት ነው ያለው። ቴክ ኬር እያደረጋችሁ አካውንታችሁን ፕሮቴክት እያደረጋችሁ ትሬድ እንድታደርጉ ሞክራል። ለዛ ነው ብዙም ሴታፕ ፕሮቫይድ እያደረክ ያለሁት። አዲስ ነገር ካለ አፕዴት አደርጋችኋለሁ። ኒውሶችም አዳዲስ አፕኮሚንግ ኒውሶች ይኖራሉ፣ እነሱንም አፕዴት አደርጋችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎችም ግሩፓችንን አዳርሱ። ቴሌግራምን ተቀላቀሉ። እናመሰግናለን። ደህና እደሩ። ይመቻችሁ ወንድሞቼ።